ሰላም እንዴት ናችሁ? የካፕካት ትምህርታችን አብረን እንጀምራለን። መጀመሪያ ካፕካት አጠቃቀም ለመጀመር ሶፍትዌሩን ማውረድ አለብን። ጉግል ላይ ወይ ደግሞ ክሮም ላይ ገብተን እዚህ ጋር ካፕካት ፎር ፒሲ የሚለው ላይ ክሊክ እናደርጋለን። ከዛ በኋላ ይህንን ቦታ ያመጣልናል። ዘ አልቲሜት ኤአይ ፎቶ ኤንድ ቪዲዮ ኤዲተር ፎር ማክ ኤንድ ፒሲ ይላል። እዚህ ላይ ክሊክ እናደርጋለን። ከዛ በኋላ ይህንን ፔጅ እንደምታዩት ያመጣልናል። ስለዚህ ካሉት ቦታዎች ዳውንሎድ ፎር ፍሪ የምትለው ላይ ክሊክ እናደርጋለን። ከዛ በኋላ ይኸው እንደምታዩት እዚህ ውስጥ እያወረደልኝ ነው፣ አውርዶልኛል። እዚች ጋር ይሄው አውርዶልኛል። ስለዚህ ይሄንን መጀመሪያ ኢንስቴል ማድረግ አለብን። ኢንስቴል ለማድረግ እዚሁ ላይ ሌፍት ክሊክ ደብል ክሊክ አድርገንበት እንከፍታለን። ከዛ በኋላ ዱ ዩ ዋንት ቱ አለው ዚስ አፕ ቱ ሜክ ቼንጅስ ቱ ዩር ዲቫይስ ይለናል። እሱ ላይ የስ የሚለው ላይ ነው ክሊክ የምናደርገው። ከዛ በኋላ የካፕካት ሶፍትዌራችን እየተጫነ ነው ማለት ነው ላፕቶፓችን ላይ። ከዛ በኋላ ቺ ዜሮ የሆነችው እኔ ኦልሬዲ ስለጫንኩኝ ማለት ነው እስከ 100% ስኪል ድረስ ትጠብቃላችሁ። ከዛ በኋላ 100 ከሞላ ኦልሬዲ ተጭኗል። ከዛ ወደ ስራ እንገባለን ማለት ነው። በዚህ ሁኔታ ነው የሚከፍትላችሁ። መጀመሪያ ኢንስቴል አድርጋችሁ 100 ከገባ በኋላ ይሄ ቦታ ነው የሚከፈትላችሁ። ይሄ ምንድነው? ለምሳሌ እዚህ ጋር ያለችው ነገር ሳይን ኢን ትላለች። የራሳችሁ አካውንት በራሳችሁ ኢሜይል ከፍታችሁ ሳይን ኢን አድርጋችሁ በዛ ላይ ፕሮጀክታችሁን ኤዲቲንጋችሁን ፕሮሰስ ማድረግ ትችላላችሁ ማለት ነው። ሳይኒን ማድረግ አድቫንቴጁ የሰራችሁት ኢንፎርሜሽን እና ኤዲቲንጎች ወይ ፕሮጀክቶች እንደምታዩት አስረዳችኋለሁ ምን እንደሆነ እዛ ውስጥ እንዲቀመጡና እንዳይጠፉ ይረዳናል። ስለዚህ ሳይን ኢን የሚለው ብታደርጉ አሪፍ ነው፣ የተሻለ ነው። እና ደግሞ ትልቁ ነገር አዲስ ፕሮጀክት ስንጀምር እዚህ ውስጥ ገብተን ነው አሳያችኋለሁ። እዚህ ውስጥ ገብተን ነው ኤዲት እናደርጋለን፣ ኤዲታችን እንሰራለን፣ ፕሮጀክታችን እንሰራለን ማለት ነው። ከዛ ቀጥሎ ያለው ወደ ታች ኤአይ ቪዲዮ ሜከር ይላል። በኤአይ መስራት የምንችላቸው ብዙ ቪዲዮዎች አሉ። እነሱን ተጠቅመን በኮኔክሽን ዳታ ኦር ዋይፋይ ተጠቅመን የምንሰራቸው ኤአይ ቪዲዮዎች ናቸው። ከሱ ቀጥሎ ያለው ደግሞ እዚህ ጋር ያለው ሪኮርድ ስክሪን ይላል። ሪኮርድ ስክሪን ማለት እኔ እያደረኩ እንዳለሁት እዚህ ላይ የምታደርጉት ነገር ወይም የምታስተምሩት ሊሆን ይችላል። የሆነ ስክሪን ሪኮርድ ማድረግ ከፈለጋችሁ ይሄን ተጠቅማችሁ ሪኮርድ የምታደርጉት ማለት ነው። ከዛ ቀጥሎ ያለው ደግሞ እዚህ ጋር ሞር ቱልስ የሚል አለ። አውቶ ፍሬም አለ፣ ቪዲዮ ትራንስሌተር አለ፣ ቴክስት ቱ ስፒች አለ። ትራንስሌተር ማለት ላንጉዌጅ ምናምን ላይ፣ ቴክስት ቱ ስፒች ማለት ደግሞ እኛ ቴክስት ሰጠነው ወደ ስፒች ወደ አውዲዮ ወይ ደግሞ ወደ ቪዲዮ የምንቀይርበት ቦታ ማለት ነው። ከዛ ቀጥሎ ያለው እዚህ ፕሮጀክት ነው። ፕሮጀክት ማለት ለምሳሌ ከዚህ በፊት የሰራነው ቪዲዮ ኤዲቲንጎች ወይ ፕሮጀክቶች እዚህ ውስጥ ነው የሚገኙት። ያ ማለት አሁን ለምሳሌ ከዚህ በፊት የሰራችሁትን ኤዲት አድርጋችሁ የሆነ ነገር ጨምራችሁ ወይ ቀንሳችሁ ያንን ነገር ፖስት ማድረግ ከፈለጋችሁ እዚህ ፕሮጀክት ውስጥ መታችሁ ከእንደገና ኤዲት ማድረግ ይቻላል ማለት ነው። ስለዚህ አሁን አዲስ ፕሮጀክት ለመጠቀም ለመስራት ማለት ነው ምንድነው ማድረግ ያለብን? እዚህ ክሬኤት ፕሮጀክት የሚለው ላይ ክሊክ እናደርጋለን። ስለዚህ ይሄ ሰርፌስ ወደዚህ ያመጣናል ማለት ነው። በቃ የምንሰራበት ስራችን የምንሰራበት ካፕካት ከሁሉም መጀመሪያ ማወቅ ያለብን ይሄ ፔጅ ነው ማለት ነው። እዚህ የምንሰራበት ፔጅ ላይ ያመጣናል። ምን ምን እንደሆኑ እንዴት አጠቃቀማቸውን እንደሆነ የተወሰነ ለኢንትሮዳክሽን ያህል የሚጠቅማችሁን አሳያችኋለሁ። እዚህ ጋር ሚዲያ ይላል። እዚህ ጋር ሚዲያ ላይ ነው ያለው። ሚዲያ ማለት ለምሳሌ መስራት የምንፈልገው ፕሮጀክቶች ለመስራት መጀመሪያ የሆነ የሚያስፈልጉ ነገሮች አሉ። ለምሳሌ አንድ ሰው ወጥ መስራት ከፈለገ መጀመሪያ ምን ያስፈልገዋል? ሽንኩርት ያስፈልገዋል፣ ኬክ ሊያስፈልገው ይችላል፣ ስጋ ሊያስፈልገው ይችላል። ያንን ነገር ማዘጋጀት አለበት። ስለዚህ እኛም ደግሞ መስራት የምንፈልገው ፕሮጀክቶች ለመስራት መጀመሪያ ፎቶ ሆነ አውዲዮ ሆነ ቪዲዮ ሆነ አንዳንድ ነገሮች የተለያየ ነገሮች የምናጠራቅመው እዚህ ውስጥ ነው ማለት ነው። እንዴት እንደምናደርግ ወደ ቀጣይ ክፍል ውስጥ አሳያችኋለሁ። ይሄ ሚዲያ ማለት ሰብስበን ስራችን የምንሰራበት ቦታ ነው ማለት ነው። ከሱ ቀጥሎ ያለው ደግሞ ይሄ ሚዲያ ነው። ከሱ ቀጥሎ ያለው አውዲዮ ነው። አውዲዮ ማለት ካፕካት ራሱ የራሱ የሆኑ አውዲዮዎች አሉ። ለምሳሌ የሆነ ኤዲቲንግ እየሰራን እነኚህ አውዲዮዎች ጨምረንበት የራሳችን ኤዲቲንጉን እንድናሳምር የሚጠቅሙን ነገሮች ናቸው፣ አውዲዮዎች ናቸው። አድ ማድረግ እንችላለን። እንዴት እንደምንጨምር ቀጣዩ ክፍል ውስጥ አሳያችኋለሁ። ለዛሬ ጀስት ኢንትሮዳክሽን ያህል ነው። ከዛ ቀጥሎ ያለው ደግሞ ቴክስት ነው። ቴክስት ማለት ደግሞ ጽሁፍ ኤዲቲንግ ሲንሰራ ብዙ ጊዜ ቴክስት እናስገባለን። ቴክስት ያስፈልጋል። እነዛን ቴክስቶች የምናስገባበት መንገድና የምንጠቀምበት ወይ በዚህ ተጠቅመን ነው ቴክስት የምናደርገው ማለት ነው። ቴክስት ቀጥሎ ያለው ስቲከር ነው። ስቲከር ማለት ደግሞ ለምሳሌ የተለያዩ ኢሞጂዎች፣ ሲምቦሎች፣ ሳይኖች አሉ። እነሱን ለምሳሌ የምናስገባበት ወይ ስቲከር ውስጥ ገብተን ነው እንዲህ ክሊክ አድርገንበት ወደዛ ድራግ አድርገን የምናስገባበት በስቲከር ነው ማለት ነው።
ከሱ ቀጥሎ ያለው እዚህ ጋር ያለው ኢፌክት ነው። ኢፌክት ማለት ደግሞ ለምሳሌ ያ ፎቶ ገጽታ የፊት ገጽታ ሊሆን ይችላል፣ የቪዲዮ ገጽታ ሊሆን ይችላል። የተለያየ ነገሮች አሁን ለምሳሌ ቪዲዮ ሲመጣ ከአንድ ቪዲዮ ወደ ሌላ ሲተላለፍ ሲቀያየር በእንደዚህ አይነት ሁኔታ እንዲቀያየር ይረዳናል ማለት ነው። ይኸው እነኚህ የተለያዩ ብዙ ኢፌክቶች አሉ እነኚህ ማለት ነው። ትራንዚሽን ማለት ደግሞ ለምሳሌ ከአንድ ቪዲዮ ወደ ሌላ ቪዲዮ ሲተላለፍ ወይ ደግሞ ከአንድ ቦታ ወደ ሌላ ቦታ ወይ ደግሞ ብዙ ጊዜ ቪዲዮአችን ላይ ኢንተራፕሽን ሲፈጠር ከአንዱ ወደ ሌላ ኢንተራፕት ማድረጉ እንዳይታወቅብን በእነኚህ ነው ኤዲት የምናደርገው ማለት ነው። ከዛ ቀጥሎ ያለው ካፕሽን ነው። ካፕሽን ብዙ ጊዜ ሰብታይትል ለማስገባት ለምሳሌ የራሳችን ቪዲዮ አለን። እነዛ ቪዲዮ ላይ ሰብታይትል ማስገባት ከፈለገን ካፕሽን ውስጥ ገብተን ነው። ፊልተርስ አለ። ፊልተርስ ማለት ደግሞ ያው የፊት ገጽታ ሆነ የቪዲዮ ገጽታ ትንሽ የተወሰነ ይቀይርልናል። የተወሰነ ሳይሆን ብዙ ናቸው። የተፈለግነው እንትኖችን ፊልተሮችን መጠቀም እንችላለን። ያው እዚህ ላይ ማየት እንደሚችሉት ማለት ነው። ወደ ታች ደግሞ ኤዲቲንጉ የሚሰራበት ሰርፌስ ወይ ኤሪያ ለምሳሌ እዚህ ውስጥ በሚዲያ ቪዲዮዎችን ወይ ደግሞ አውዲዮ ወይ ደግሞ ፎቶ እዚህ ውስጥ ያስቀመጥነው ወደ ታች እያመጣን እዚህ ላይ ነው የምንሰራው። መስሪያ ቦታ ነው ማለት ነው። ያ መስሪያ ሰርፌስ ወይ ቦታ ነው ማለት ነው። ቀጥሎ ባለው ክፍል ደግሞ እነኚህን አንድ በአንድ ዲፕሊ አስረዳቸዋለሁ። እስከ መጨረሻ ከተከታተላችሁን ጎበዝ ኤዲተሮች እንደምትሆኑ ምንም አንጠራጠርም። ሶሻል ሚዲያችን ጆይን አድርጉና ተከታተሉን። እናመሰግናለን። መልካም ቆይታ